ቀን ቀን እጅግ የተከበረ የሀገር መከላከያ ሰራዊት ከፍተኛ መሪ የሀገሪቱን ታላላቅ ሚኒስትሮች የሚጠብቅና የፕሬዝዳንቱን ቤተሰቦች በደህንነት የሚያጅብ ታማኝ ወታደር ነው። ማታ ማታ ግን ጥቁር ልብስ ለብሶ የሰዎችን ቤት መስኮት ሰብሮ የሚገባ የሴቶችን ሕይወት የሚቀጥፍ እጅግ አስፈሪ ሰው ነው። እንዴት ግን በአንድ ሰው ውስጥ እነዚህ ሁለት ፍጹም ተቃራኒ የሆኑ ማንነቶች ሊኖሩ ይችላሉ? ወደ ቻናላችን እንኳን በደህና መጣችሁ። ዛሬ በታሪካችን የምንመለከተው መላውን ዓለም ጉድ ያሰኘውና ከጀርባው እጅግ አስፈሪ ጨለማን ደብቆ የኖረውን የኮሎኔል ዊሊያምስን ሰነድ ይሆናል። ይህ ታሪክ የወንጀል ታሪክ አይደለም፣ የሰው ልጅ አእምሮ እስከምን ድረስ ሊበላሽ እንደሚችል የሚያሳይ ማረጋገጫ ነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እነዚህ አሁን የምትመለከቷቸው የአኒሜሽን ፎቶዎች ታሪኩን ለማስረዳት የተጠቀምኳቸው ናቸው እንጂ የሰውየው ምስል አይደለም። ስሙ ራስል ዊሊያምስ ይባላል። እንደ ፈረንጆቹ አቆጣጠር በ1963 ዓመተ ምህረት ነበር የተወለደው። ገና በወጣትነቱ እጅግ ብልህ፣ ስነ ስርዓት ያለውና በትምህርቱም ቢሆን አሪፍ የሚባል ውጤት አምጥቶ በሳይንስ የተመረቀ ነው። የዊሊያምስ ትክክለኛ ፎቶ ይህንን ይመስላል። ዊሊያምስ በተመረቀበት ስራ መስክ ከመቀጠር ይልቅ ወደ ካናዳ አየር ኃይል መቀላቀል ነበር ፍላጎቱ። እንዳሰበውም ወደ ካናዳ አየር ኃይል ተቀላቀለ። ዊሊያምም እዛ የወታደር ካምፕ ውስጥ አሪፍ የሚባል ጊዜ ነበረው። በእውቀትም በጉልበትም ትንሽ ፈርጠም ያለ ስለነበር እዛ የወታደር ካምፕ ውስጥ ስልጣን ለማግኘት ብዙም ጊዜ አልፈጀበትም። በፍጥነት ነበር እድገት ያገኘው። ዊሊያምስ እንደ ፈረንጆቹ አቆጣጠር 2009 ዓመተ ምህረት የካናዳ ትልቅና ወሳኝ አየር ኃይል እዝ መሪ ሆኖ ተሾመ። የተሾመበት ቦታ ተራ ቦታ አልነበር። እንደማን ልበላችሁ፣ እንደኛ ሀገር እንኳን ብቻ የተሰጠው ቦታ በጣም ትልቅ ቦታ ነበር። በመቶዎች የሚቆጠሩ የጦር አውሮፕላኖች፣ በቢሊዮን የሚቆጠሩ ዶላር የሚያወጡ የወታደር ንብረቶችና በሺዎች የሚቆጠሩ ወታደሮችን የመምራት ሙሉ ስልጣን ነበር ያገኘው። ባልደረቦቹ ዊሊያምስ ለዚህ ስልጣን ሲሾም በጣም ደስ ነበር ያላቸው። ታማኝ፣ ለሀገሩ የሚያገለግል፣ ለህግ ተገዢ የሆነ መሪ ያገኘን እያሉ በጣም ተደስተው ነበር። ዊሊያምስ ከውትድርና ውጪ የግል ህይወቱን ስንመለከት ባለትዳር ሲሆን ባለቤቱ ደግሞ በከፍተኛ ሕክምና ተቋም ውስጥ የምትሰራ ዶክተር ናት። በሚኖሩበት ከተማ ውስጥ 2 ዘመናዊ ቤቶች አሏቸው። አንድም ሰው ስለ ዊሊያምስ መጥፎ ነገር ተናግሮ አያውቅም። ነገር ግን ይህ ሁላ ስልጣን፣ ክብርና ዝና ከጀርባው ለሚሰራው ለቀጣዩ አስፈሪ ወንጀል መሸፈኛ ጭንብል ብቻ ነበር። የሁላ ሀብት፣ ዝና፣ ገንዘብ እያለው ዊሊያምስ ቀን ቀን ውትድርናውን ይሰራል። ማታ ማታ ደግሞ የውትድርና ልብሱን አውልቆ ወደ ዘረፋ ይሰማራል። ሰው ግን እንዴት ነው እንደዚህ የሚሰርቀው? የሁላ ገንዘብ አለው፣ ዝና አለው፣ ሳይቸገረው እንዴት ወደ ስርቆት ሊገባ አሰበ? ዊሊያምስ የወንጀል ህይወቱ በአንድ ጀንበር የተፈጠረ ነበር። መጀመሪያ ላይ የጀመረው በጥቃቅን ስርቆቶች ነበር። ያው የስርቆት ጥሩ ባይኖረውም ኮሎኔሉ በምሽት ወታደራዊ ልብሱን ያውልቅና ተራ ሌባ ይሆናል። በተለያዩ አካባቢ ያሉ የተለያዩ ሴቶችን ቤት በመስበር በድብቅ እየገባ ይሰርቅ ነበር። በጣም የሚያስገርመው ነገር ግን እሱ ቤት ውስጥ ሲገባ ውድ የሆኑ ንብረቶችን፣ ወርቅ ወይም ገንዘብ ፈጽሞ አይነካም። ከወርቅ ከገንዘብ ይልቅ ግን በምትኩ እሱ የሚሰርቀው የሴቶቹን የውስጥ ልብስ ነበር። ጡት መያዣ፣ ፓንቶች ምናምን ነው የሚሰርቀው። ሰውየው ግን የሆነ የአእምሮ ችግር አለበት እንጂ ሰው እንዴት ነው ሰው ቤት ገብቶ ገንዘብ ከመስረቅ ይልቅ የሴት የውስጥ ልብስ የሚሰርቀው? ዊሊያምስ በዚህ ብቻ አያበቃም። የሰረቃቸውን የውስጥ ልብሶች ለብሶ ራሱን መስታወት ላይ ቆሞ ፎቶ ያነሳ ነበር። እነዚህን ፎቶዎች በኮምፒውተር ውስጥ በየቀኑ በፎልደር ከፋፍለው በስም ያስቀምጣቸው ነበር። የወታደሩ ልብስ ካወለቀ በኋላ ምሽት ላይ ወደ ሴቶች ቤት በመሄድ የውስጥ ልብስ ይሰርቅና ያን ለብሶ ፎቶ ይነሳል። እንደዚህ እያለ ብዙ ጊዜ ያስቆጠራል። ዊሊያምስ ይህን ስራ የሚሰራው ሚስቱ እንቅልፍ ከወሰዳት በኋላ ነበር ከቤት የሚወጣው። ግን እዛም ሄዶ ሲሰርቅ በሴቶቹ ላይ ምንም አይነት ጉዳት አይደርስም ነበር። ቁምሳጥናቸው ውስጥ የሚያስቀምጡትን የውስጥ ልብሶች ብቻ ነበር ሰርቆ የሚወጣው። እንደዚህም እያደረገ ከ82 ቤቶች በላይ ሰብሮ ገብቷል። ይሄ የስርቆት አባዜው ቀስ በቀስ ወደ ከባድ የወሲብ ጥቃት አደገ። እንደ በፊቱ የውስጥ ልብሳቸው ብቻ ሰርቆ መውጣት አቆሞ ሴቶቹም ላይም ጥቃት ማድረስ ጀመረ። ቤት ውስጥ ይገባል፣ የውስጥ ልብሳቸውን እየሰረቀ እነሱ ላይም ጥቃት አድርሶ ይወጣ ነበር። ይህ ሰውዬ ግን ከቀን ወደ ቀን አይምሮ ጤና እያጣ ይመስላል። እንደ ፈረንጆቹ አቆጣጠር 2009 ዓመተ ምህረት ላይ ዊሊያምስ ማሪ ፍራንስ ኮም የተባለች የ27 ዓመት ወጣት የስራ ባልደረባው ላይ ጥቃት ለማድረስ ወደ ቤቷ ሄደ። እሷም የሰልጠነች ወታደር ስለነበረች እሷም ጥቃቱን ለመከላከል መታገል ጀመረች። ዊሊያምም እዛው በቤቷ ውስጥ ጭካኔ በተሞላበት መንገድ ገደላት። ፖሊስ ገዳዩን ለማግኘት ከተማዋን በሙሉ ሲፈትሽ ዋለ። ዊሊያምስ ግን የሰለጠነ አባል ስለነበር በቦታው ላይ ምንም አይነት ማስረጃ አልተወም። ዊሊያም ልጅቷን ከገደለ በኋላ ምንም እንዳልተፈጠረ ቤተሰቦቿን ሲያጽናና
ፖሊሶችን በምርመራ ድጋፍ ሲያደርግ ነበር። ራሱ ገሏት ራሱ ከፖሊሶች ጋር ይፈልጋል፣ ቤተሰቦቿን ሄዶ ያጽናናል። ዊሊያምስ ግን በዚህ ግድያ ብቻ አላቆመም። ሴቶችን እየገባ እየደፈረ መግደል ጀመረ። ዊሊያምስ የስራ ባልደረባውን ከገደለ ከጥቂት ወራት በኋላ ጄሲካ ሎይድ የተባለች ወጣት ሴትን በተመሳሳይ ሁኔታ አፍኖ በመውሰድ እዛው ደፍሯት ህይወቷን ቀጠፋት። አጠቃላይ የከተማ ውስጥ በከባድ ፍርሃት ተናወጡ። በከተማ ውስጥ ምን አይነት ጭራቅ ሰው ነው የመጣብን እያሉ ለልጆቻቸው መስጋት ጀመሩ። ዊሊያምስ ግን አንድም መረጃ አይተውም ነበር እንደዚህ በሚገል ሰዓት። ምክንያቱም የሰነጠለ አባል ስለነበር ፖሊሶች የሚመረምሩትን ነገር በሙሉ ያጠፋ ነበር። ከስር ከስር እየሄደ በወንጀሉ ቦታ አንድም ፍንጭ አይተውም ነበር። ዊሊያምስ ራሱን በጣም ብልህ አድርጎ ያስብ ነበር። የፖሊስ ምርመራዎችን፣ ዘዴዎችን ጠንቅቆ ያውቀዋል። ነገር ግን ተፈጥሮ የራሷ የሆነ የፍትህ መንገድ አላት። ዊሊያምስ ሁለተኛውን ወንጀል ፈጽሞ በወጣበት ምሽት አካባቢው በከባድ በረዶ የተሸፈነ ነበር። ፖሊሶች በጄሲካ ቤት አቅራቢያ በበረዶ ላይ በጣም የተለየ የጎማ አሻራ አገኙ። ይህ የጎማ አሻራ የኒሳን መኪና ጎማ ነበር። ፖሊሶች በዛ አካባቢ ያሉትን መንገዶች በሙሉ በመዝጋት የሚያልፉትን መኪናዎች በሙሉ እያስቆሙ መፈተሽ ጀመሩ። በአጋጣሚ አንድ መኪና አስቆሙ። ሹፌሩ ማን ቢሆን ጥሩ ነው? ራሱ ታላቁ ኮሎኔል ዊሊያምስ ነበር። ፖሊሱ የዊሊያምስን መኪና ጎማ ሲመለከት በበረዶ ላይ ካለው አሻራ ጎማ ጋር ፍጹም አንድ ሆኖ አገኘው። ነገር ግን የተያዘው ሰው ከፍተኛ የጦር መሪ በመሆኑ ፖሊሶች በቦታው ላይ አላሰሩትም። በምትኩም በጥናት ሊይዙት አቀዱ። ለጥያቄ ወደ ፖሊስ ጣቢያ እንዲመጣ በክብር ጋበዙት። ፌብሩዋሪ 7 እንደ ፈረንጆቹ አቆጣጠር 2010 ላይ ኮሎኔል ዊሊያምስ በራሱ ሙሉ በሙሉ በመተማመን ወደ ፖሊስ ጣቢያ ሄደ። ወታደራዊ ጫማውን አድርጓል። መርማሪ ክፍል ውስጥ ተቀመጠ። ከፊቱ ሊመረመረው የተቀመጠው መርማሪ ጂም ስሚዝ የተባለ አንጋፋ የፖሊስ አባል ነበር። መርማሪው ግን ባንዴ ወደ ጥያቄ አልገባም። እንደዚህ አድርገሃል፣ እንደዚህ በዚህ ወንጀል ተጠርጥረሃል አላለው። መጀመሪያ ላይ ኮሎኔሉን አከበረው። ስለሚሰራው ስራ በአድናቆት አወራለት፣ ቡና ጋበዘው። ኮሎኔል ዊሊያምስ ግን እኔ ምንም ነገር የማውቀው ነገር የለም፣ መኪኔ በአጋጣሚ ነበር በዛ ሳልፍ የነበረው ብሎ ዋሸ። ከ2 ሰዓታት ወሬ በኋላ መርማሪ ጂም ቃናውን ቀየር በማድረግ ኮሎኔሉን መኪና ወንጀሉ ከተፈጸመበት ቦታ መገኘቱ ብቻ አይደለም፣ አሁን የለበስከው ወታደራዊ ጫማ አሻራም ከሟቿ ቤት ውስጥ ከተገኘው አሻራ ጋር ፍጹም አንድ አይነት ነው አለው። ዊሊያምስ ያሁላ ትዕቢትና በራስ መተማመኑ በአንድ አፍታ ቀለጠ። ዊሊያምስ ጫማውን ዝቅ ብሎ ተመለከተ። መርማሪው ቀጥሎ አሁን ያንተን ቤትና የአየር ኃይል ቢሮን በበላይ ፍርድ ቤት ትዕዛዝ ልንፈትሽ ነው በማለት ለዊሊያምስ ነገረው። ዊሊያምስ የመጨረሻ ያለው አማራጭ እጅ መስጠት ነበር። ዊሊያምስ ለረጅም ደቂቃዎች ዝም ካለ በኋላ በጥልቀት ተነፈሰና ባለቤቱ በሰራው ስራ እሷም እንዳትንገላታ ስላሰበ የሰራውን ወንጀል በሙሉ አመነ። ኮሎኔሉን በቁጥጥር ስር ከዋሉ በኋላ ፖሊስ የምርመራ ፍተሻ በማውጣት ወደ ቤቱ ሄዱ። ዊሊያምስ በምድር ቤት ደብቆት የነበሯቸውን በሺዎች የሚቆጠሩ የሴቶች የውስጥ ልብሶች፣ በጥንቃቄ የተደረደሩ ፎቶግራፎችና የሟች ንብረቶችን አገኙ። ይህ ሰውዬ ፍጹም የአእምሮ በሽተኛና ጨካኝ ነፍሰ ገዳይ መሆኑ የሚያሳይ ከባድ መረጃዎች በሙሉ በራሱ ቤት ውስጥ ተገኙ። የሚገርመው ደግሞ እኮ ራሱ ነው ሁሉንም ነገር ሰብስቦ ያዘጋጀላቸው። ጥቅምት ላይም እንደ ፈረንጆቹ አቆጣጠር 2010 ዓ.ም ፍርድ ቤት ቀረበ። የካናዳ የጦር ሰራዊት ማዕረጉን በሙሉ ገፈው የለበሰውን ወታደራዊ ልብስ አቃጠሉበት። ፍርድ ቤቱ ያለምንም ይቅርታ የእድሜ ልክ እስራት ፈረደበት። ዛሬ ይህ ሰው በካናዳ እጅግ ጥብቅ በሆነው እስር ቤት ውስጥ ይገኛል። ውድ ተመልካቾች ይህ ታሪክ የሚያሳየን በአንድ ሰው ውስጥ ምን ያህል አስፈሪ ሁለት አይነት ማንነት ሊደበቅ እንደሚችል ነው። አንዳንድ ጊዜ የምናከብራቸውና ትልቅ ቦታ የምንሰጣቸው ሰዎች ከጀርባቸው አስፈሪ ሚስጥር ደብቀዋል። ለመሆኑ እናንተ በምናምነው ሰው ውስጥ እንዲህ አይነት ጨለማ ሊኖር ይችላል ብላችሁ ታስባላችሁ? ወይንስ ፖሊሱ የወሰደው የምርመራ ስልት አስገርማችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።